ኢየሱስ ክርስቶስ ከአብ ያንሳል ብለው ይተረጉማሉ። እነዚህ ሰዎች ይሄንን ንባብ ስላነበቡ እንደማይተረጉሙ እናውቃለን። የግድ ምን ይፈልጋሉ? መተርጎም ይፈልጋሉ። ይሄን ብቻ አይደለም መጽሐፍ ቅዱስ እኮ አብ ከኔ ይበልጣል ብቻ አይደለም የሚለው አምላኬ ስለምን ተወኝ ይላል። አብ አምላኩ ነው ብለው ይተረጉማሉ። እነዚህ ሰዎች እንደማይተረጉሙ እናውቃለን። ማብራሪያ እንደሚሰጡ እናውቃለን። ይሄ እኮ የወሎት መምህር መጽሐፍ ቅዱስ ላይ ሁሉ ጊዜ በኔ በቀር ወደ የሚመጣ የለም የሚለውን ብቻ ይዘን እኮ እኛ አንቆምም። ምን ማለት ነው ይሄ? በኔ በቀር ወደ የሚመጣ የለም ስላለ አማላጅ ነው የሚሉ ከሆነ እኛ ሌላ አንድ ጥቅስ ጨምረን እናነባለን። ምን የሚል? አብ ከሳበው በቀር ወደኔ የሚመጣ የለም የሚለውን ጨምረን እናነባለን። በኔ በቀር ወደ የሚመጣ የለም ተብሎ አማላጅ ነው የሚሉን ከሆነ በእውነት አብ ከሳበው በቀር ወደኔ የሚመጣ የለም ስላለ አብንም አማላጅ ይበሉታ። ስለዚህ ምን ማለታችን ነው? አንድ ነጠላ ጥቅስ ወስደን ይሄ ነው እንዳንል የሚያደርገን ሌሎች በዚህ ጉዳይ ላይ የተጻፉ ቃላትንም እንድንመረምር ያስፈልጋል። የመጀመሪያው ነጥብ ይሄ ነው። ጎርጎርዮስ እንዚናዙ እንዳለው የፊደል ባሪያዎች አትሁኑ እንዳለው መጽሐፍ ቅዱስን በነጠላ ጥቅስና በነጠላ ሐሳብ ብቻ አይደለም ቃል በቃል የሚተረጎሙ አሉ። መንፈሳዊ ይዘትን ይዘው የሚተረጎሙ አሉ። ደግሞስ ምስጢርን ይዘው የሚተረጎሙ ቃላት አሉ። እነዚህን መጀመሪያ አንድና ሁለት ጥቅሶችን ብቻ ይዘው መጽሐፍ ቅዱስን እንዳይተረጉሙ አደራ እንላለን። ይሄ እኮ እንደ ሰይጣን መተርጎም ነው። ሰይጣን እኮ ህማሙን ባየ ጊዜ ህሙማንን እንደሚፈውስ ይረሳዋል። አምላኬ ባለ ጊዜ አምላክ መሆኑን ይረሳዋል። እንደዚህ እኮ ነው አንዳንድ ሰዎችም የሚጠመዱት። ስለዚህ ሌሎች ቃላትን ኃይለ ቃላትን በቅዱሳት መጻሕፍት ውስጥ ያሉትን ኃይለ ቃላት አብረው ማብራራት ያስፈልጋቸዋል። እንዴት አይነቶቹን? ስለእናንተ የምለምን አይደለም የሚሉትን እነዚህንም ቃላት ይዘው ማብራራት አለባቸው። አንደኛው ይሄ ነው። ሁለተኛው የመጽሐፍ ቅዱስን ያጻጻፍ ባህል ማጥናትና ማወቅ አለባቸው። ምንድነው የመጽሐፍ ቅዱስ ያጻጻፍ ባህል? እኔ ከምናገር ጎርጎርዮስ ዘንዚናዙ የተናገረው ላንሳሎት። ጎርጎርዮስ ዘንዚናዙ ምን ይላል መሰሎት? በተግባር እንደምናውቀው ጊዜያትን ገላጭ የሆኑ ቃላት ይቀያየራሉ ይላል። ጊዜያትን ገላጭ የሆኑ ቃላት ይቀያየራሉ። የመጽሐፍ ቅዱስ ባህል ይላል የተደረገውን እንዳልተደረገ፣ ሊመጣ ያለውን ነገር እንደተፈጸመ፣ ያለፈውን ወደፊት እንደሚፈጸም፣ የተፈጸመውን ደግሞ ወደ ኋላ እንደሚመጣ አድርጎ መጽሐፍ የመጽሐፍ ቅዱስ ባህል ነው ይላል።